ሰላም ሰላም ውድ የዚህ ዩቲዩብ ተከታታዮች ዛሬ እንግዲህ ማይክሮ ዋን ዩኒት 4 ይዤላችሁ መጥቻለሁ። ቲዮሪ ኦፍ ኮስት ኦፍ ፕሮዳክሽን ማለት ነው። ሶ እንግዲህ ምንድነው በዚህ ዩኒት ላይ በጣም ቀላል የሆኑ ነገሮች ናቸው ያሉት። ቀለል አድርገን ለማየት እንሞክራለን። ከሌላው በጣም ከቲዮሪ ኦፍ ፕሮዳክሽን ጋር ተያያዥነት ያለው ነው። ሶ ከኮስት መሆኑ ነው፣ ያኛው ደግሞ ፕሮዳክሽን መሆኑ ማለት ነው የሚለየው። ስለዚህ ይሄ ስለ ኮስት ነው፣ ያኛው ስለ ኳንቲቲ ነበር የሚዋራው። ሶ ተያያዥ ነገር ነው። ቪዲዮውን ከመጀመራችን በፊት ላይክ እና ሰብስክራይብ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ጀምሩት። እርግጠኛ ነኝ በቀላሉ በአጭር መንገድ ነው ማሳያችሁ። ሶ ፖይንት የሆኑ ነገሮችን እንደምትይዙበት እርግጠኛ ነኝ። እስከ መጨረሻው ድረስ ተከታተሉት ማለት ነው። ሶ እንግዲህ መግቢያው ላይ ወይም ደግሞ አውትላይን ላይ እንደሚታየው ኮስት ፈንክሽን ቦዝ ኢን ዘ ሾርት ረን እና ሎንግ ረን እናያለን። ከዚያ በኋላ ሪሌሽንሽፕ ቢትዊን ሾርት ረን ፕሮዳክሽን ፈንክሽን ኤንድ ሾርት ረን ኮስት ፈንክሽን፣ ያ ማለት የፕሮዳክሽን ፈንክሽን እና የኮስት ፈንክሽንን ሪሌሽንሽፕ እናያለን። እንዲሁም ደግሞ ሎንግ ረን ኮስትን እናያለን ማለት ነው። ሶ ወደ ዕለቱ ሌሰን ስንገባ መጀመሪያ ማወቅ ያለብን ነገሮች አሉ። ያ ማለት ቤዚክ ኮንሰፕቶች፣ እነሱ ምንድናቸው? ከዚህ ከታች የተዘረዘሩትን ይመስላሉ። ሶ አንድ ባንድ እናያቸው። ቱ ፕሮዱስ ጉድስ ኤንድ ሰርቪስስ ፊርምስ ኒድ ፋክተርስ ኦፍ ፕሮዳክሽን ኦር ሲምፕሊ ኢንፑትስ ይላል። ስለዚህ የሆነ ጉድና ሰርቪስ ለማምረት አንድ አምራች ፊርም ማለት ነው ምን ያስፈልገዋል? ፋክተር ኦፍ ፕሮዳክሽን፣ እነኛን የሚያመርትበት ሮው ማቴሪያል ያስፈልገዋል። ሲምፕሊ እነሱ ምን ይባላሉ? ኢንፑት፣ ግብአቶች ማለት ነው። ሶ እነሱ ያስፈልጉታል። ቱ አኳየር ዚስ ኢንፑት፣ እነኚህን ኢንፑቶች ወይም ደግሞ እነኚህን ግብአቶች ለማግኘት ደግሞ ዘ ሃቭ ቱ ባይ ዘም ፍሮም ሪሶርስ ሰፕላየርስ፣ እነኚህን ከሚያቀርቡት ሰፕላየሮች ምን ማድረግ ይኖርበታል? መግዛት ይኖርበታል። ስለዚህ እነኚህን ራው ማቴሪያሎች ከሚያቀርባቸው ማህበረሰብ ሲገዛ ምን አለው? ኮስት አለው። ዛት ኢዝ ኮስት ኦፍ ፕሮዳክሽን የሚባለው ይሄ ነው ማለት ነው። ሶ ኮስት ኢዝ ዜርፎር ዘ ሞኔታሪ ቫሊዩ ኦፍ ኢንፑት ዩዝድ ኢን ፕሮዳክሽን ኦፍ አን አይተም ማለት ነው። አንድን አይተም ስናመርት በዛ ውስጥ የምንጠቀማቸው ኢንፑቶች አሉ። ሶ ለእነሱ የምናወጣው ወጪ ነው የሚለን። we can identify two type of cost of production. It means social cost and private cost. ምንድን ናቸው የሁለቱ ልዩነት ይመስላችኋል? ሶ እንግዲህ ምንድነው ከስሙ እንደምንረዳው ሶሻል ኮስት ስንል ለማህበረሰቡ ያለ ወጪ ነው። ሁለተኛ ደግሞ ፕራይቬት ኮስት ስንል የግላችን ነው። እንግዲህ እኔ አንድ ፋብሪካ ካለኝ እኔ በራሴ ለፋብሪካው ኢንፑቶችን ስገዛ፣ ሰራተኞችን ስቀጥር ምናምን የማወጣው ወጪ that's called ፕራይቬት ኮስት ይባላል። ይሄ ፕራይቬት ኮስት ነው። ሶሻል ኮስት የምንለው ደግሞ እኔ ያንን ፋብሪካ አንድ አካባቢ ላይ በመትከሌ ወይም ደግሞ በማስጀመሬ ምክንያት ለዛ አካባቢ ወይም ደግሞ ለዛ አካባቢ ነዋሪ ማህበረሰብ የሚያመጣው ወይም ደግሞ የሚያወጣው ወጪ አለ፣ የሚያስወጣው ወጪ አለ። ሶ እሱ ደግሞ ምን ይባላል? ሶሻል ኮስት ይባላል። ቀጣይ በኤግዛምፕሎች በጣም ስለምናየው እስኪ እንከታተል። ሶሻል ኮስት ኢዝ ዘ ኮስት ኦፍ ፕሮዲሲንግ አን አይተም ቱ ዘ ሶሳይቲ፣ ያ ምርት መመረቱ ለማህበረሰቡ ምን አይነት ኮስት አለው የሚለው ያ ለማህበረሰቡ በመመረቱ ምክንያት ማህበረሰቡ የሚያወጣው ወጪ that is social cost ማለት ነው። it is a cost realized to the fact that most resources used for production purpose are scarce and some production processes by their nature emit dangerous chemicals, bad smells etc to surrounding society ይለናል። ስለዚህ አንድን ኮስት ሪያላይዝድ ስናደርገው የአንድን እቃ ኮስት ስንገምት እውነታው ምንድነው? አብዛኝ ሪሶርስ ፕሮዳክሽን ላይ የምንጠቀማቸው ሪሶርሶች ምንድናቸው? ስኬርስ ናቸው፣ አላቂ ናቸው። ሶ እኔ አንድ ፋብሪካ ገንብቼ እዛ አካባቢ ሳመርት ያ እኔ የምጠቀመው ግብአት እጥረት ያጋጥመዋል ማለት ነው። ያ የግብአት እጥረት ደግሞ ለማህበረሰቡ እዛ አካባቢ ለሚኖር ማህበረሰብ ግብአቱ እንዲወደድ ያደርጋል። and some production process ደግሞ by their nature በተፈጥሯቸው ኢሚት ዳንጀሪዮስ ኬሚካል ናቸው ማለት ነው። ሶ ምንድነው? አካባቢን የሚበክሉ ኬሚካሎችን ያወጣሉ አንዳንድ ፋብሪካዎች። እንደገና ደግሞ ባድ ስሜል ያወጣሉ ለሽታ
መጥፎ ሽታን የሚያወጡ ፋብሪካዎች አሉ። ሶ እነኚህ በሙሉ ይሄን ኢሚት ዳንጀሪዮስ ኬሚካል እና ባድ ስሜል ሲመጣ አካባቢ ላይ ምን ይከሰታል? በሽታ ይከሰታል። ያንን በሽታ ለማላቀቅ ሰዎች ወዴት ይሄዳሉ? ወደ ሐኪም ቤት ይሄዳሉ። ማህበረሰቡ ማለት ነው። በበሽታ ሲያዝ ለመታከም ወይም ደግሞ እነኚህን ኢሚት ዳንጀሪዮስ ኬሚካሎች እነሱ ላይ ጉዳት እንዳያደርስ የሆነ መካኒዝም በገንዘብ አማካኝነት የሆነ መካኒዝም ሊያሰሩ ይችላሉ። ሶ ያ ነገር ለማህበረሰቡ ወጪ ነው። ያ ወጪ የመጣው ደግሞ እኔ እዛ ሄጄ ፋብሪካ በመክፈቴ ምክንያት ነው ማለት ነው። ሶ ያ ነው ሶሻል ኮስት የሚባለው ማለት ነው። ፎር ኤግዛምፕል እስቲ ኤግዛምፕሉን ዌን የሰርቴን ቢር ፋክተሪ የቢራ ፋክተሪ ዋንት ቱ ፕሮዱስ ቢር ኢን ኢትዮጵያ ዘ ሶሳይቲ አስ ኤ ሆል ኦልሶ ኢንከርስ ኤ ኮስት። እንግዲህ ማምረት ሲፈልግ ቢራ በኢትዮጵያ ውስጥ ማህበረሰቡም ምን ውስጥ ይገባል? ኮስት ውስጥ ይገባል ማለት ነው። ቢኮዝ ዘ ኔክስት ቤስት ኦልተርናቲቭ ኦፍ ራው ማቴሪያል ሰቻስ ባርሊ ለምሳሌ ለዚህ ለቢራ ማምረቻ ምርጥ የሆነ ራው ማቴሪያል አንደኛው ምንድነው? ባርሊ ነው፣ ገብስ ማለት ነው። ዩዝድ ፎር ዘ ፕሮዳክሽንስ ኦፍ ቢር ኢዝ ሳክሪፋይድ። ስለዚህ ይሄ ገብስ ለምን ይውላል? ለማምረቻነት ይውላል ማለት ነው። ስለዚህ አካባቢው ላይ ምን ያመጣል የሚለው ዌን ዘ ቢር ፋክተሪ ባይ ባርሊ ፍሮም ዘ ማርኬት ከገበያው ሲገዛ የቢራ ፋብሪካው ዘ አማውንት ኦፍ ባርሊ አቬሌብል ፎር ኮንሳምፕሽን ባይ ሶሳይቲ ሜይ ቢ ሪዱስድ ኤንድ ዜር ፕራይስ ሜይ ቢ ቢካም ዲረብል። ሶ ምንድነው ፕራይሱ በጣም ይወደዳል። ምክንያቱም ፋብሪካ ገብቶ ገብስ እየተፈለገ ነው፣ ለፋብሪካ ስራ እየተፈለገ ነው። ስለዚህ ማህበረሰቡ ለኮንሳምፕሽን ለማህበረሰቡ የሚቀርበው ገብስ ይቀንሳል። ሶ ፕራይሱ ይጨምራል ማለት ነው። ዛቲዝ የማህበረሰቡ ኮስት ነው ማለት ነው። ዋጋ አስከፈላቸው ማለት ነው። ሂንስ ዘ ፕሮዳክሽን ኦፍ ቢር ኢምፖዝ ኢን ዘ ዳይሬክትሊ ኮስት ኦፍ ዘ ሶሳይቲ። ኢንዳይሬክትሊ ምንድነው? ኮስት ኦፍ ዘ ሶሳይቲ ሆነ ማለት ነው ቢራ ፋብሪካ ለማህበረሰቡ። ሞሮቨር ባይ ኢትስ ኔቸር ዘ ፕሮዳክሽን ኦፍ ቢር ኢሚት ባድ ኬሚካል ያወጣል ቱ ዘ ኢንቫይሮንመንት ዊች ፖሊቲስ ዋተር ኤር ኢቲሲ። ስለዚህ ከቢራ ፋብሪካው የሚወጣው ኬሚካል ደግሞ አካባቢን ይበክላል። ለምሳሌ ውሃና አየርን ይበክላል። ቱ ኮንትሮል ዘ አንደርስታንዴብል ኮንሲኩዌንስ ኦፍ ዘ ፕሮዳክሽን ፕሮሰስ ኦን ዘ ኢንቫይሮንመንት ኤንድ ዜር ፕሮፐርቲ ዘ ሶሳይቲ ኢንከርስ ኮስት ማለት ነው። ስለዚህ ይህንን የውሃ ብክለትና የአየር ብክለት ለመቆጣጠር ውጤቱን ለመቆጣጠር ምን ያወጣል? ማህበረሰቡ ኮስት ያወጣል ማለት ነው። ልክ ቅድም እንዳልኳችሁ በዚህ መልኩ ሶሻል ኮስት የሚባለው በዚህ መልኩ ነው ማለት ነው። ፕራይቬት ኮስት ቅድም እንዳልኳችሁ this refers to the cost of producing an item to the individual producer። ለአንድ ኢንዲቪጁዋል ሲንግል አምራች አንድን አይተም ለማምረት የሚያወጣው ወጪ ምን ይባላል? ፕራይቬት ኮስት ማለት ነው። it is the cost that the beer factory incurs to produce the beer። የቢራ ፋብሪካው ቢራውን ለማምረት የሚያወጣው ወጪ በሙሉ ምን ይባላል? ፕራይቬት ኮስት ይባላል ማለት ነው። ኦኬ ፕራይቬት ኮስት ኦፍ ፕሮዳክሽን ካን ቢ ሜዠርድ ኢን ቱ ዌይስ። ስለዚህ አንድ ፋብሪካ ወይም ደግሞ አንድ ሰው ወጪ ሲያወጣ በሁለት መልኩ መገመት ይቻላል። ኢኮኖሚክ ኮስት እና አካውንቲንግ ኮስት ይባላል። ኢኮኖሚክ ኮስት ምንድነው? ኢኮኖሚክ ኮስት እና አካውንቲንግ ኮስት ልዩነታቸው ምንድነው የሚለውን ቀጣይ እናያለን። ማለት ወደ ታች አለ ማለት ነው፣ ራሳቸውን ይችሉ። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ኦኬ ተማሪዎች እንግዲህ ኢኮኖሚክ ኮስት እና አካውንቲንግ ኮስት ልዩነታቸው ምን እንደሆነ አንድ ባንድ እኔ ማለት ነው።
ሶ ኢኮኖሚክ ኮስት ምንድነው የሚለን? ኢን ኢኮኖሚክስ ዘ ኮስት ኦፍ ፕሮዳክሽን ቱ ዘ ኢንዲቪጁዋል ፕሮሲጀር ኢንክሉድስ ዘ ኮስት ኦፍ ኦል ኢንፑትስ ዩዝድ ፎር ዘ ፕሮዳክሽን ኦፍ ዚ አይተም ነው የሚለን። አንድ አምራች አንድ ነገር ለማምረት ከሚያወጣው ወጪ ውስጥ በኢኮኖሚክስ ከሆነ ኮስቱ የሚሰላው ያንን ምርት ለማምረት የሚጠቀማቸው ሁሉንም ግብአቶች በሙሉ እንደምን ይቆጥራቸዋል ማለት ነው። ለዛ ለግብአቶቹ የሚያወጣው ወጪ በሙሉ እንደ ኮስት ይቆጠራሉ ማለት ነው። ያ ማለት ነው ከአካውንቲንግ ኮስት የሚለይበት ባጭሩ ኢኮኖሚክ ኮስት ለምሳሌ እኔ አንድ ካምፓኒ ከፍቼ ለካምፓኒው የተለያዩ ሰራተኞችን ቀጥሬ ልሰራ እችላለሁ። ሶ ያ ቀጥሬ ስሰራ የተለያዩ ዌጆችን እከፍላለሁ። ለምሳሌ ቤት ተከራይቼ ከሆነ የምሰራው የቤት ኪራይ ልከፍል እችላለሁ። እነኛ በሙሉ ወጪ ናቸው። ነገር ግን ምንድነው ኢኮኖሚክ ኮስት ላይ አድ ማደርገው ነገር እኔ ውስጡ የምሰራ ከሆነ ወይም ደግሞ ቤተሰቤ ውስጡ የሚሰራ ከሆነ ያ የኔ ጉልበት ቫልዩ አለው ማለት ነው። ሶ ያ ቫልዩ ሁሉ ምንድነው ኮስቴ ነው ማለት ነው ለኔ እንደ ኢኮኖሚክስ ከሆነ ማለት ነው። ኢኮኖሚክ ኮስት ከሆነ እንደገና ደግሞ ቤቱን ተከራይቼ ካልሆነ የምሰራው ለምሳሌ አንድ ቤት ተከራይቼ ብሰራ 100,000 ብር ልከፍል እችላለሁ ካምፓኒ ለመስራት ማለት ነው። ሶ ያ ቤት ግን የኔ ሆኖ ራሴ ቤት ውስጥ የምሰራም ከሆነ የኔ ቤት ባይኖር ኖሮ ከፍል ነበር አይደለ? ስለዚህ የዛ ቫልዩ 100,000 ብር ከሆነ 100,000 ብር ይተመናል ማለት ነው። ሶ ያ ነገር ለቤት የሚያወጣውም ወጪ ይደመራል ማለት ነው። ሶ ያ ነው ኢኮኖሚክ ኮስት የሚለው። እንግዲህ ለሁሉም ኢንፑቶች ለፕሮዳክሽኑ ለሚያስፈልጉ ኢንፑቶች ሁሉ የሚወጣ ወጪ ምንድነው ኢኮኖሚክ ኮስት ነው ማለት ነው። The actual or out of pocket expenditure that the firm incurs to purchase these inputs from the market are called explicit cost ይባላል። ሶ ምንድነው ኢኮኖሚክ ኮስት ሁለት አይነት ኮስቶችን ይይዛል። ኤክስፕሊሲት ኮስት እና ኢምፕሊሲት ኮስት ማለት ነው። አካውንቲንግ ኮስት ከሆነ ግን ኤክስፕሊሲት ኮስትን ብቻ ነው የሚይዘው። እሱን ወደ ታይ እናያለን። ምንድነው ኤክስፕሊሲት ኮስት እና ኢምፕሊሲት ኮስት ልዩነቱ? ቅድም ያልኳችሁ ነው። አክቹአሊ አውት ኦፍ ፖኬት ኤክስፔንዲቸር የምናረገው ከሆነ ኢንካርመን የሚያረግብን ከሆነ ከኪሳችን አውጥተን እቃዎችን የምንገዛበት ከገበያ ላይ እቃዎችን የምንገዛ ከሆነ that is called explicit cost ነው። but the producer can also use his or her own inputs ቅድም እንዳልኳችሁ ማለት ነው which are not purchased from the market for the production purpose። ምንድነው ከገበያ የማንገዛቸው የራሱን የሆነ ነገር ሊጠቀም ይችላል። ለምሳሌ ማሽን የራሱ ሊኖረው ይችላል። ቤት እንዳልኳችሁ ኪራይ ላይ ፈልግ ይችላል። የራሱ ቤት ሊሆን ይችላል። ሶ እነኛ ወጪዎች አሉ ማለት ነው ፕሮዲዩሰር ላይ። ሶ for example the producer may use his or her own building ቤቱን የራሱን ቢጠቀም as a production place. He or she may also manage his firm by himself instead of hiring another manager etc. ወይም ደግሞ የራሱን ቤት ሊጠቀም ይችላል። ወይም ደግሞ ሌላ ማናጀር በመቅጠር ፋንታ ራሱ himself ምን ሆኖ ሊሰራ ይችላል? as a manager ሊያገለግል ይችላል። Since these inputs are used for the production purpose, their value has to be estimated and included in the total cost production. ስለዚህ እኔም ማናጀር ሆኜ ብሰራ ቤቱ የራሴን ቢሆን ብሰራበትም እነኚህ ነገሮች በሙሉ ለኢንፑት አስፈላጊ ሆነው ስለሆነ ለፕሮዳክሽኑ የሚያስፈልጉ ነገሮች ተደርገው ቫልዩዋቸው ምን ይደረጋል? ኢስቲሜት ይደረጋል። ኢስቲሜት ተደርጎ ምን ላይ ይደመራል? ቶታል ኮስት ላይ ይደመራል ማለት ነው። ሶ ይሄ ከሆነ ምንድነው ማለት ነው? this estimated cost of this non purchased input የሆኑት estimated ኮስቶች ምን ይባላሉ? implicit cost ማለት ነው። ከገበያ የምንገዛቸው ከሆነ explicit cost ናቸው። ነገር ግን ከራሳችን ከቤታችን የምንጠቀመው ከሆነ implicit cost ነው። ስለዚህ economic cost is equals to implicit cost plus explicit cost ነው ማለት ነው። explicit cost ሁለቱንም የያዘ ነው። ኦኬ thus in economics the cost of production includes the cost of all inputs used in the production process, whether the inputs are purchased from the market or owned by the firm ማለት ነው። ከገበያም ገዛ ነው በራሳችንም ያለን ነገርም ይሁን እንደ ኮስት ይቆጠራል ኢኮኖሚክ ኮስት። ስለዚህ ኢኮኖሚክ ኮስት is equals to explicit plus implicit cost ማለት ነው። ስለዚህ ኢኮኖሚክ ፕሮፊታችን ምን ሊሆን ነው ማለት ነው? ቶታል ረቨኑ ሲቀነስ ኢኮኖሚክ ኮስት ነው አይደለ? ኢኮኖሚክ ፕሮፊት። ሶ አካውንቲንግ ፕሮፊት ከሆነ ግን
ቶታል ረቨኑ ሲቀነስ አካውንቲንግ ኮስት ነው። ሶ ከአካውንቲንግ ኮስት እና ከኢኮኖሚክ ኮስት ማን ነው የሚበልጠው? ኢኮኖሚክ ኮስት ነው የሚበልጠው። ስለዚህ ከቶታል ረቨኗችን ደግሞ ዘሴም ነው። ከቶታል ረቨኑ ላይ ኢኮኖሚክ ኮስትን ብንቀንስ ስለዚህ አካውንቲንግ ፕሮፊታችን ግሬተር ዛን ኢኮኖሚክ ፕሮፊት ማለት ነው። ምክንያቱም ኢኮኖሚክ ኮስት ሲቀነስ ምን የያዘ ነው? ኤክስፕሊሲት እና ኢምፕሊሲትን የያዘ ነው። አካውንቲንግ ከሆነ ግን ኤክስፕሊሲትን ብቻ የያዘ ነው። ስለዚህ ኢምፕሊሲትን ስለማይጨምር ፕሮፊቱ አካውንቲንግ ፕሮፊት ይበልጣል ማለት ነው። በዚህ በኩል መገምገም ትችላላችሁ። So accounting cost, for accounting the cost of production includes the cost of purchased input only ማለት ነው። የገዛነውን ነገር ብቻ ነው ለዛ ያወጣነው ወጪ ብቻ ነው የሚታየው። accounting cost is the explicit cost of production only ማለት ነው። በዚህ አባባል አይደለ explicit ኮስቱን ብቻ ነው። there is no implicit cost ማለት ነው። an explicit cost is the cost paid in money. explicit cost ደግሞ ምንድነው? በብር የሚከፈል የምንከፍለው ማለት ነው። cost function ይላል 4.2 አዲስ ርዕስ cost function shows the algebraically the relationship between the cost of production and various factors which determine it ማለት ነው። cost function እንግዲህ የሚያሳየን ምንድነው? የተለያዩ የአልጀብሪካሊ ሆነ ሪሌሽንሺፕ በኮስት እና በፕሮዳክሽን መካከል ያለው ማለት ነው። በኮስት ኦፍ ፕሮዳክሽን እና ቫሪየስ ፋክተርስ ፋክተር ማለት በኢንፑቶች መካከል ስለዚህ በኮስት ኦፍ ፕሮዳክሽን እና በኢንፑቶቹ መካከል ያለውን ዲተርማይን የሚያደርጉትን ነገሮች ሪሌሽንሺፕ የሚያሳየን ነው ማለት ነው። the cost of production depends on the level of output produced, technology of production, price of factors etc. hence cost function is a multivariable function ነው ማለት ነው። ስለዚህ ኮስት ኦፍ ፕሮዳክሽን ዲፔንድ የሚሆነው ሌቭል ኦፍ አውትፑት ላይ የምናመርተው አውትፑት ምን ያህል እንደሆነ ብዙ ካመረትን ብዙ ወጪ ያለብን ማለት ነው። ሶስቱ ላይ ዲፔንድ ይሆናል። ሌላው ቴክኖሎጂ ኦፍ ፕሮዳክሽን አለ። ዘመናዊ ባህላዊ ነው ወይንስ እንዴት ነው? ፈጣን ነው ቀስ ብሎ ነው ምናምን የሚለው ፕራይሱም ስለሚለያይ ማለት ነው። ሌላው ፕራይስ ኦፍ ፋክተርም አፌክት ያደርገዋል። ስለዚህ ኮስት ፈንክሽን በእነኚህ ሁሉ ዲፔንድ ከሆነ መልቲ ቫሪያብል ፈንክሽን ነው ማለት ነው። ያ ማለት ኮስት አስ ፈንክሽን ኦፍ ኤክስ ቲ ፒ አይ ብንል ለምሳሌ ሲ ቶታል ኮስት ከሆነ ቶታል ኮስት የምን ፈንክሽን ነው? ኤክስ የምንለው አማውንት ኦፍ አውትፑታችን አማውንት ኦፍ አውትፑቱ በምን ያህል ይወጣል። ቲ ከሆነ አቬሌብል ቴክኖሎጂ ኦፍ ፕሮዳክሽናችን ዲፔንድ ያደርገዋል። ፒአይ ከሆነ ደግሞ ፕራይስ ኦፍ ኢንፑታችን ዲፔንድ ይሆናል ማለት ነው። ስለዚህ ኮስታችን እነኚህ ነገሮች ላይ ምን የሆነ ነው? ዲፔንድ የሆነ ነው። ያ ማለት ቶታል ኮስት ኦፍ ፕሮዳክሽን እነኚህ ላይ ዲፔንድ ሆነ ማለት ለምሳሌ አማውንት ኦፍ አውትፑት ብዙ ካመረትን ብዙ ወጪ አለብን። አቬሌብል ቴክኖሎጂ ዘመናዊ የምንፈልግ ከሆነ ትልቅ ወጪ አለብን ማለት ነው። ፕራይስ ኦፍ ኢንፑት ከፍተኛ ከሆነ ከፍተኛ ወጪ አለብን። ሶ ያንን ነው የሚነግረን። ሶ ግራፊካሊ ኮስት ፈንክሽን ካን ቢ ኢሉስትሬትድ ባይ ዩዚንግ ቱ ዳይሜንሽናል ዲያግራም በመጠቀም ያ ማለት ኤክስ ዋይ ዜድ ኤክስ እና ዋይ ዳይሜንሽን ማለት ነው። ሶ እነሱን በመጠቀም ይታያል። ሌላው 4.3 ሾርት ረን ቨርሰስ ሎንግ ረን ኮስት የሚለው ነው የምናየው። ኢኮኖሚክስ ቲዮሪ ዲስቲንጉሽስ ቢትዊን ሾርት ረን ኮስት ኤንድ ሎንግ ረን ኮስትስ። ኢኮኖሚክ ቲዮሪ ሁለቱን ለይቶ ነው የሚያስተምረው። ስለዚህ ሾርት ረን ኮስት የምንላቸው are the costs over a period during which some factors of production or usually capital equipment and management are fixed. ስለዚህ ሾርት ረን ኮስት የምንላቸው ፊክስድ ኮስቶች የሆነ ኦቨር ኤ ፔሪድ ላይ የሆነ ፔሪድ ላይ ማለት በአንድ በተሰጠን ፔሪድ ላይ ሰም ፋክተሮች ምን አሉ? ፊክስድ ይሆናሉ። the long run cost የምንላቸው ደግሞ are the costs over a period long enough to permit the change of all factor of production. እነኚህ ደግሞ ምንድናቸው? ሁሉም ፋክተር ኦፍ ፕሮዳክሽን እንዲቀየር ፍቃድ የሚሰጥ የጊዜ ገደብ ያለው ከሆነ ሎንግ ረን ኮስት ይባላል። ሶ ይሄንን ሾርት ረን እና ሎንግ ረን የሚለው ታይሙ ላይ በራሱ ፔሪዱ ላይ አይተነዋል ማለት ነው። ሶ ሾርት ረን ኮስት ላይ in the traditional theory of the firm total cost are split into two groups. ማን ላይ ሲሆን ነው? ሾርት ረን ኮስት ላይ ሲሆን ማለት ነው። ቶታል ኮስታችን በሁለት መልኩ ይከፈላል። ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስት። ምክንያቱም ሾርት ረን ነው። ሳምሃው የሆኑ ነገሮች ምን አሉ? የማይቀየሩ ነገሮች አሉ ማለት ነው። ስለዚህ ፊክስድ ኮስት አለ ማለት ነው። ቋሚ የማይቀየር የማይለዋወጥ ኮስት አለ። ስለዚህ ቶታል ኮስታችን ዘ ሰም ኦፍ ዘ ቱ ኮስት ማለት ነው። ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስት ዌር
ይሄ ቲሲ ቶታል ኮስት ማለት ነው። ቲኤፍሲ ደግሞ ፊክስድ ኮስት ነው። ቲቪሲ ደግሞ ቫሪያብል ኮስት ማለት ነው። ይሄ የሾርት ረን ላይ የሚከሰቱ ስለሆኑ ሾርት ረን የሚለው ሾርት ረን ላይ ያሉ ነገሮች ስለሆኑ ማለት ነው። ባይ ፊክስድ ኮስት ዊ ሚን a cost which doesn't vary with the level of output ማለት ነው። ሌቭል ኦፍ አውትፑታችን ቢቀያየር ከ10 ወደ 20 ማምረት ብንወጣ ከ20 ወደ 15 ማምረት ብንወርድ ሶ አማውንት ኦፍ አውትፑቱን ዲፔንድ አይሆንም ማለት ነው ፊክስድ ኮስት። ስለዚህ በእነኚህ አውትፑቱ በተቀያየረ ቁጥር አይቀያየርም ማለት ነው። the fixed cost include ምን ያካትታል? ሳላሪ ኦፍ አድሚኒስትሬቲቭ ስታፍ። ሶ ምንም አመረትክ ምን አንድ የቀጠርከውን ሰውዬ የሆነ ፔሪድ ድረስ አነሰም የምታመርተው በዛም የምታመርተው ምንድነው እኩል ነው የምከፍለው ሳላሪው ማለት ነው። ኤክስፔንስ ፎር ቢልዲንግ ዲፕሪሲዬሽን ኤንድ ሪፔር። አንድ ቢልዲንግ በየአመቱ የሆነ ያህል ፐርሰንት ያህል ነው ዲፕሪሺየት የሚያደርገው ሶ ኮመን የሆነ ዲፕሪሲዬሽን ላይ ኮመን ነው ማለት ነው፣ ፊክስድ ነው። ኤክስፔንስ ፎር ላንድ ሜንቴናንስ፣ ለመሬት የምናወጣው ወጪ ፊክስድ ነው። the rent of building used for production፣ ለፕሮዳክሽን የምንጠቀመውን ቤት ስንከራይ የቤት ኪራይ በየወቅቱ ወይም ደግሞ አማውንት ኦፍ አውትፑቱን አይተው አይደለም የምንከራየው። ምንም እናመርትበት ባዶም ቢሆን ተከራየን ነው። ስለዚህ ቋሚ ነገር ነው የምንከፍለው። ሶ እነኚህ በሙሉ ፊክስድ ኮስት በመባል ይታወቃሉ ኢን ዘ ሾርት ረን ማለት ነው። all the above costs are regarded as fixed cost because ለምንድን ነው የተባሉት? ዜስ ኮስትስ አር አንአቮይደብል፣ ሊወገዱ የማይችሉ ነው። አመረትክም አላመረትክም ሊወገዱ አይችሉም ካንዴ ከገባህበት ማለት ነው። ዘ ፊርም ካን አቮይድ ፊክስድ ኮስት ኦንሊ፣ መቼ ነው የምታስወግደው? ለምሳሌ የቤት ክራይን ልታስወግድ ወይም ደግሞ ሊቀርልህ የሚችለው መቼ ነው? ቤቱን ለቀ ስትወጣ። ሂ ኦር ሺ ሸት ዳውን ዘ ቢዝነስ ስቶፕ ኦፕሬሽን፣ ወይም ደግሞ ለቢዝነስ ከሆነ ኦፕሬሽንህን ወይም ደግሞ ተግባርህን ስታቆም ለቅቅ ያለው ብለህ ስታሳውቅ ነው ማለት ነው። ሶ ያንን ነው የሚነግረን። ቫሪያብል ኮስት የምንለው ደግሞ ኦን ዘ አዘር ሃንድ ኢንክሉድ ኦል ኮስትስ ዊች ዳይሬክትሊ ቫሪ ዊዝ ዘ ሌቭል ኦፍ አውትፑት። ይህ ደግሞ ምንድነው? ሌቭል ኦፍ አውትፑቱ በተቀያየረ ቁጥር ኮስቱም የሚቀያየር ማለት ነው ቫሪያብል ኮስት ማለት። the variable cost include cost of raw material። ለምሳሌ raw material variable cost ነው because ለራው ማቴሪያል የምናወጣው እንደምናመርተው መጠን ነው አይደለ? ስለዚህ ምርቱ በተቀያየረ ቁጥር raw ማቴሪያሉን ብዛቱ ይቀያየራል። ብዛቱ በተቀያየረ ቁጥር ደግሞ ለራው ማቴሪያል የምናወጣው ወጪ ምን ይሆናል ማለት ነው? ቫሪ ያደርጋል ማለት ነው። ሌላው cost of direct labor፣ የሰው ጉልበት ለምሳሌ ስቀጥር የዕለት ሰራተኛ ብንቀጥር 5 ሰው ቀጥረንና 10 ሰው ቀጥረን የምናመርተው ምርት ይለያያል አይደለ? ስለዚህ ብዙ ማምረት ከፈለግን ብዙ ሰው መቅጠር አለብን። ብዙ ሰው በቀጠርን ቁጥር ደግሞ ብዙ ወጪ ይኖራል ማለት ነው። that's why variable cost የሆነ ማለት ነው። the running expense of fixed capital such as fuel, electricity, power እነኚህን በተጠቀምናቸው ልክ ነው ማለት ነው። በአውትፑታችን በበዛ ቁጥር እነኚህን መጠቀም እናበዛለን። በተጠቀምናቸው ቁጥር ደግሞ ወጫቸው እየበዛ ይሄዳል። ይሄም ፊክስድ variable cost የሆነው ለዛ ነው ማለት ነው። all these costs are regarded as variable cost because their amount depends on the level of output ማለት ነው እንደተናገርኩት። if the firm produces zero output the variable cost ምን ይሆናል? ዜሮ አይደለ? ምክንያቱም ቫሪያብል ኮስት ማለት ምርት በኖረ ሰዓት እንደየምርቱ ሁኔታ የሚመጣ ወጪ ነው። ስለዚህ ምርት ከሌለ ቫሪያብል ኮስት የለም ማለት ነው። እኔ ምርት ካላመረትኩ ሰውም አልቀጠርኩም፣ ፓወርም አልፈጅም፣ ኤሌክትሪክሲቲም አልፈጅም ማለት ነው። ስለዚህ ዜሮ ነው ቫሪያብል ኮስቱ። ፊክስድ ኮስቱ ግን ምርትም ባይመረት አንድ የቤቱን ከተከራየ ነው አትሊስት የቤት ኪራው አለ። ስለዚህ እሱ ፊክስድ ኮስት ዜሮ ሊሆን አይችልም ማለት ነው። ሌላው ቶታል ፊክስድ ኮስት ኢዝ ዴኖትድ ባይ ስትሬት ላይን ፓራላል ቱ ዘ አውትፑት አክሲስ። ዋይ ለምንድን ነው እንደዚህ የሆነው? ምክንያቱም ፊክስድ ማለት ምንም አይነት ነገር ኤክስ አማውንት የፈለገህን ያህል ብታመርት ምንድን ነው ፊክስድ ኮስቱ ዘሴም ነው ማለት ነው። 100 ከሆነ 100 ነው በቃ። ይሄ ምንም ዘ ፖይንት ኦፍ ኢንተርሴክሽን ኦፍ ዘ ቶታል ፊክስድ ኮስት ላይን ዊዝ ዘ ኮስት አክሲስ ኦር ቨርቲካል አክሲስ ሾውስ ዘ አማውንት ኦፍ ዘ ፊክስድ ኮስት። የቱን ነው የሚለን? ቨርቲካል አክሲሱና ፊክስድ ኮስቱ ፖይንቱ ይሄ ኢንተርሴክት የሚያደርግበት ፖይንት የሚያሳየ ምንድነው? አማውንት ኦፍ ፊክስድ ኮስት ነው የሚለን፣ ሌላ ነገር የለውም። ሶ በዚህ መልኩ ስትሬት ላይን የሆነ ነው። ቶታል ቫሪያብል ኮስት የምንለው ደግሞ ዘ ቶታል ቫሪያብል ኮስት ኦፍ ኤ ፊርም ሃዝ አን ኢንቨርስ ኤስ ሼፕ ነው ያለው። ኤስ እንዴት ናት? እንደዚህ አይደለ? ሶ ይሄ ደግሞ
ይሄ ደግሞ እንዴት አይነት ነው ያለው? እንደዚህ አይነት ማለት ነው። ኢንቨርስ ኦፍ ኤስ ሼፕ ነው ያለው። ለምንድን ነው ኢንቨርስ የሆነው የሚለውን የምናይ ይሆናል ማለት ነው። ሶ ኢት ሃዝ ኢንቨርስ ኤስ ሼፕ ዲዩ ቱ ዘ ሎ ኦፍ ዲሚኒሽንግ ማርጂናል ሪተርን። ይችን ነገር እንድትይዟ ትፈልጋለሁ። ሶ ኤስ ሼፕ የሆኑት ለምንድን ነው ስትባሉ ቶታል ቫሪያብል ኮስት እና ቶታል ኮስት ለምንድን ነው? ቢኮዝ ኦፍ ዘ ሎ ኦፍ ዲሚኒሽንግ ማርጂናል ሪተርንስ ነው ማለት ነው። ዲሚኒሽንግ ማርጂናል ሪተርን ሎ ኦፍ ዲሚኒሽንግ ማርጂናል ሪተርን ምንድን ነው የሚለው ስንል ደግሞ አንድ ካምፓኒ ላይ አንድ ሾርት ረን ላይ የሚያገለግል አንድ ካምፓኒ አለ። ሶ እዛ ካምፓኒ ላይ ኢኩዊፕመንት ሳንጨምር ሎንግ ረን አይደለም ሾርት ረን ነው። ሶ በጣም ብዙ የሰው ኃይል በቀጠርን ቁጥር ስራው የሚሰራው ስራ አዋጭነቱ ይቀንስና ኮስቱ ይበልጣል። ዛስ ዋይ እያደገ የሚመጣው ለዚህ ነው ማለት ነው። ሶ ዘ ሎ ኦፍ ዲሚኒሽንግ ማርጂናል ሪተርን የሚለው ምንድነው? በጣም አንድ ኢኩዊፕመንት ላይ በጣም አንድ ማሽነሪ ላይ ብዙ ሰራተኞችን በቀጠርን ቁጥር ኦቨር ዩቲላይዝድ እናደርገውና ምን ይሆናል ማለት ነው? የሚመጣው ማርጂናል ሪተርኑ መልሱ ምላሹ ወይም ደግሞ ማርጂናል ፕሮዳክቱ ምን እያደረገ ነው የሚሄደው? እየቀነሰ ነው የሚሄደው ማለት ነው። አንድ ሰው አዲሽናሊ ስንጨምር የሚያመጣው ፕሮዳክት ከቅድም ወይም ትናንት ከቀጠርነው ዛሬ ስንጨምርበት ዛሬ የቀጠርነው ከትናንቱ ያነሰ ፕሮዳክት ነው የሚያመጣው። ሶ ምን እየሆነ እየሄደ ነው ማለት ነው? ኮስቱ እየበለጠ እየሄደ ነው ማለት ነው። ኮስቱ ደግሞ አይቀንስም። ያ ነው ዲሚኒሽንግ ማርጂናል ሪተርን የሚለው። ይሄ ፕሮዳክሽን ላይ ማይተነዋል ማለት ነው። ዘ ሼፕ ኢንዲኬትስ ዘ ሎ ኦፍ ቫሪያብል ፕሮፖርሽን ኢን ፕሮዳክሽን ወይም ደግሞ ፕሮዳክሽን ላይ ከሆነ ዘ ሎ ኦፍ ቫሪያብል ፕሮፖርሽን፣ ኮስት ላይ ከሆነ ዘ ሎ ኦፍ ዲሚኒሽንግ ማርጂናል ሪተርን። ሁለቱም ዘ ሴም አይዲያ ነው ያላቸው፣ ችግር የለውም። ሶ ግራፊካሊ በዚህ መልኩ ይሆናል ማለት ነው። ሶ መጀመሪያ አካባቢ አንድን ካምፓኒ ከፍተን ሰዎች እየቀጠርን ማሽነሪ ላይ እየቀጠርን ስንሄድ በጣም እያደገ ከፍተኛ የሆነ ምርት ይሰጡናል። ሶ ያንኑ ማሽን አልተቀየረም፣ ማሽነሪው ኢኩዊፕመንቱ አልተቀየረም። ሶ በጣም እየቀጠርንበት ስንሄድ ደግሞ መካከለኛ የሆነ ውጤት ይሰጠናል። ምክንያቱም ያ ማሽነሪ ምን እያለው ነው ማለት ነው? ሰዎቹ በቃ ተመጣጣኝ ደረጃ እየደረሱ ነው። ከዚህ በኋላ ግን ከጨመርን ሰዎች የምንጨምር ከሆነ ማሽነሪው እየጠበበ መቆም ሊኖር ይችላል ማለት ነው። በአንድ ማሽነሪ 10 ሰው ስራ ብትል እየቆሙ ነው የሚሰሩት ማለት ነው። ስለዚህ ኮስታችን ምን ይሆናል ማለት ነው? ኢንክሪዚንግ ይሆናል ማለት ነው። ይሄ የቀነሰው ምንድነው ማለት ነው? ይሄ በቃ ኤፊሽንት ስቴጅ ነው። ይሄ ጋር መብቃት አለበት ማለት ነው። ሰው መቅጠራችንን ወደዚህ ጋር ማቆም አለብን። ሶ ይሄንን ይመስላል ማለት ነው ሸፑ። ለዛ ነው ኦኬ the total cost curve is obtained by vertical adding the total fixed cost and the total variable cost። ስለዚህ ቀደም እንዳልነው ቶታል ኮስታችን ምንድነው? የሁለቱ ኮስት ድምር ነው። by adding total fixed cost and total variable cost at each level of output ላይ በመደመር እናገኘዋለን ማለት ነው። the shape of the total cost curve shows follow the shape of the total variable cost curve ሚዛት the total cost has also an S shape አለው ማለት ነው። ስለዚህ የሚከተለው ቶታል ኮስቱ የሚከተለው የቶታል ቫሪያብል ኮስቱን ሼፕ ነው። ኤስ ሼፕ ኢንቨርስ ኦፍ ኤስ ሼፕ አለው። ቶታል ኮስት ካርቭ ዳዝንት ስታርት ፍሮም ዚ ኦሪጂን፣ ከኦሪጂኑ አይጀምርም። ለምንድን ነው ከኦሪጂኑ የማይጀምረው? ምክንያቱም ቶታል ኮስት ማለት እዚህ ኳልስቱ ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ነው አይደለ? ሶ የነኚህ የሁለቱ ድምር ነው። ቶታል ቫሪያብል ኮስት ካልቀጠርን ሰው ስለማይመጣ ከዜሮ ይጀምራል። ቶታል ፊክስድ ኮስት ግን 100 ከሆነ ከ100 ነው የሚጀምረው። ስለዚህ ቶታል ኮስት ከኦሪጂን የማይጀምረው ቶታል ፊክስድ ኮስት ከኦሪጂን ስለማይጀምር ማለት ነው። ዜሮ መሆን ስለማይችል ነው። ኦኬ ተግባባን? ኦኬ ሌላው ምንድነው የሚለን? The total cost curve starts from the point where the total fixed cost curve intersects the cost axis። ቅድም ያልኳችሁ ከዚህ ጋር ማለት ነው። ስለዚህ ቶታል ኮስት ከየት ነው የሚጀምረው? ከዚህ ጋር ነው እንደዚህ የሚወጣው ማለት ነው። ቶታል ፊክስድ ኮስት ግን ከዚህ ይወጣና እንደዚህ ነው የሚሆነው ማለት ነው። እሱን ሸፓቸውን ወደዛ እናያለን። ሶ ቶታል ኮስት ከርቭ በዚህ መልኩ ይሰራል። ኦኬ the total cost and total variable cost curve has an inverse S shape. the vertical distance between them are called ማን ይባላል? ቶታል ፊክስድ ኮስት ማለት ነው። በማንና በማን መካከል ያለው ቨርቲካል ዲስታንስ? በቶታል ኮስት እና በቶታል ቫሪያብል ኮስት መካከል ያለው ቨርቲካል ዲስታንስ ይሄ ርቀቱ ማን ነው? ቶታል ፊክስድ ኮስት ነው። ምክንያቱም ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት እዚህ ኳል ውስጡ ማን ስለሆነ
ቶታል ኮስት ስለሆነ ማለት ነው። ሶ ሸፑ ይሄን ይመስላል። በደንብ አድርጋችሁ ይሁት። ምናልባት እዚህ ላይ ነው የምትጨርሱት ማለት ነው። ስራችሁን የምትጨርሱት ኢኮኖሚክስ በባህሪው ግራፍ በጣም መተንተን ይሻል እና ግራፉን ከተነተናችሁት ትምህርቱ ገብቷችኋል ማለት ነው። ስለዚህ አሁን ቶታል ቫሪያብል ኮስት ከኦሪጂን እንደሚነሳ ዘን ቶታል ኮስት ከፊክስድ ኮስት መነሻ ላይ እንደሚነሳ እንዲሁም ደግሞ ቶታል ፊክስድ ኮስት ኮንስታንት ወይም ደግሞ ስትሬት ላይን ነው ለኳንቲቲ ባመረትን ቁጥር ኳንቲቲያችን ባደገ ቁጥር ቶታል ፊክስድ ኮስታችን ምንድነው አይቀያየርም። ስለዚህ ፊክስድ ነው። ሶ የሁለቱ ጋፕ ምንድነው ቶታል ፊክስድ ኮስት ነው እያልን ምኑ ጋር ስቴጁን ይሄ እንዴት እንደሆነ እስከ ሸፑ ምናምን አይምሯችሁ ላይ ስላችሁ መያዝ አለባችሁ ማለት ነው። ሌላው የምናየው ፐር ዩኒት ኮስት ነው። ፐር ዩኒት ኮስት የምንላቸው ምንድነው እያንዳንዱን ኮስት ለቶታል አማውንት ኦፍ ኳንቲቲ ምን ማድረግ ነው ማካፈል ማለት ነው። አቨሬጅ ፊክስድ ኮስት የምንለው ምንድነው ቶታል ፊክስድ ኮስትን ለቶታል ኳንቲቲ ማካፈል ነው ልክ እንደምታዩት ማለት ነው። ስለዚህ አቨሬጅ ፊክስድ ኮስት ኢዝ ኢኳልስ ቱ ፊክስድ ኮስት ኦቨር ኳንቲቲ ማለት ነው። ግራፊካሊ አቨሬጅ ፊክስድ ኮስት ኢዝ ሬክታንጉላር ሃይፐርቦላ። ምን ማለት ነው ሬክታንጉላር ሃይፐርቦላ? ምን ይሆን ይመስላችኋል? አሁን ለምሳሌ ፊክስድ ኮስት በፊት እንደዚህ ነበረ። ስለዚህ ይሄ ነገር ኳንቲቲ ባደገ ቁጥር ለኳንቲቲ እየተካፈለ ሲመጣ አንድ ይሄ 100 ቢሆን 100ን ለኳንቲቲ እያደገ ሲመጣ እየተካፈለ ሲመጣ ምንድነው የሚሆነው? ጀስት ምን አይነት ሼፕ ይዛል? እንደዚህ አይነት ሼፕ ይዛል ማለት ነው። ዳዝንት ታች ዘ አክሲስ ኦር ዜሮ መሆን አይችልም፣ ነገር ግን በጣም ወደ ዜሮ አፕሮች ይሆናል ማለት ነው። ሶ አቨሬጅ ፊክስድ ኮስት ካርቭ ኢዝ ኮንቲኒዩስሊ ዲክሪዚንግ ካርቭ ነው። ምክንያቱም ፊክስድ ነምበርን ለሚያድግ ቁጥር ነው የምናካፍለው። በት ዲክሪዝ አት ኤ ዲክሪዚንግ ሬት ዲክሪዝ አት ኤ ዲክሪዚንግ ሬት ኤንድ ካን ኔቨር ቢ ዜሮ ማለት ነው። ዜሮ ሊሆን አይችልም። ዘስ አቨሬጅ ፊክስድ ኮስት ጌትስ ክሎዘር ኤንድ ክሎዘር ቱ ዜሮ አስ ኤ ሌቭል ኦፍ አውትፑት ምን ሲሆን ኢንክሪዝ ሲሆን ማለት ነው። ይሄን ማየት አለባችሁ። ቢኮዝ ኤ ፊክስድ አማውንት ኦፍ ኮስት ኢዝ ቢንግ ዲቫይድድ ባይ ኢንክሪዚንግ ሌቭል ኦፍ አውትፑት ማለት ነው። እያደገ በሚሄድ አማውንት ስለሆነ የምናካፍለው። አቨሬጅ ቫሪያብል ኮስት The average variable cost is similarly obtained by dividing the total variable cost with the corresponding level of output ማለት ነው። ስለዚህ ቶታል ቫሪያብል ኮስታችን በቶታል አውትፑት ማካፈል ነው ማለት ነው። Graphically, average variable cost at each level of the output is derived from the slope of a line drawn from the origin to the point on the total variable cost curve corresponding to the particular level of output ማለት ነው። ስለዚህ ከኦሪጂን ተነስቶ ለሚሄደው ለዚህ ላይን ለሱ ስሎፕ ምንድነው የአውትፑት ሌቭል ለራሱ አውትፑት ሌቭል አካፍለን የምናገኘው ነው ማለት ነው። ቶታል አቨሬጅ ቫሪያብል ኮስት የምንለው። ስለዚህ አቨሬጅ ቫሪያብል ኮስት አቨሬጅ የተባሉት ቶታል ኮስት፣ አቨሬጅ ቶታል ኮስት፣ አቨሬጅ ኮስት በመባል ይታወቃል። አቨሬጅ ቶታል ኮስት፣ አቨሬጅ ቫሪያብል ኮስት፣ አቨሬጅ ፊክስድ ኮስቶችን ስለዚህ እያንዳንዳቸው ለምንድነው ለአውትፑት ሌቭላቸው ማካፈል ነው። አቨሬጅ ቶታል ኮስት ከሆነ ወይም ደግሞ አቨሬጅ ኮስት ከሆነ ምን ለማድረግ ነው ዲቫይድድ ባይ ቶታል ኮስት ባይ ዘ ኮረስፖንዲንግ ሌቭል ኦፍ አውትፑት ማለት ነው። It shows the amount of cost incurred to produce each unit of successive output። ስለዚህ ተከታታይ የሆኑ አውትፑቶችን ለማምረት የሚወጣው ወጪ ምን ያህል ነው የሚለውን ለማወቅ ይረዳናል። ስለዚህ አቨሬጅ ኮስት ደግሞ የአቨሬጅ ቶታል ኮስት በሁለት መንገድ መገኘት ይችላል። አንደኛ ቶታል ኮስት ካለ ለኳንቲቲ በማካፈል፣ ሁለተኛ ደግሞ ቶታል ቫሪያብል ኮስት እና ቶታል ፊክስድ ኮስትን ደምረን ለኳንቲቲ ማካፈል ወይም ደግሞ አቨሬጃቸውን ከሰራን በኋላ አቨሬጅ ኮስት ኢዝ ኢኳልስ ቱ የሁለቱ አቨሬጅ ድምር ነው ማለት ነው። ሶ በዚህ መልኩ ማየት እንችላለን። Thus, average cost can also be given as the vertical sum of average variable cost and average fixed cost ነው ማለት ነው። average fixed cost ነው። ኦኬ ሌላው የምናየው እዚህ ላይ ምንድነው the marginal cost ነው። ማርጂናል ኮስት እንግዲህ እስካሁን ድረስ እንዳየኑ ቶታል ፕሮዳክትን፣ አቨሬጅ ፕሮዳክትን፣ ማርጂናል ፕሮዳክትን አይተናል ፕሮዳክሽን ላይ ማለት ነው። አሁንም ኮስት ሲሆን ቶታል ኮስትን አየን፣ አቨሬጅ ኮስትን አየን፣ እንዲሁም ደግሞ ማርጂናል ኮስትን እናያለን ማለት ነው። ሶ ማርጂናል ፕሮዳክት ኢዝ ኢኳልስ ቱ ዴሪቬቲቭ ኦፍ ቶታል ፕሮዳክት ኢን ተርምስ ኦፍ ላበር እንደሆነ ሁሉ ሶ አሁን ደግሞ ምን ይሆናል ማለት ነው? ማርጂናል ኮስት ሲሆን ማርጂናል ኮስትን ኢን ተርምስ ኦፍ ኪው ምን ማድረግ ነው? ዴሪቬት ማድረግ ማለት ነው። ስለዚህ ማርጂናል ኮስት ኢዝ ዲፋይንድ አዝ ዘ አዲሽናል ኮስት ዛት ዘ ፊርም ኢንከር ቱ ፕሮዱስ ዋን ኤክስትራ
ዩኒት ኦፍ አውትፑት ማለት ነው። ይቺ ናት ዋናዋ ማለት ነው። ስለዚህ ወጪ የምንገባበት ምን ስናመርት አንድ ተጨማሪ አውትፑት ስንጨምር ወይም ደግሞ ስናመርት ትናንት 20 አምርተን ከሆነ ዛሬ 21 ስናመርት 21ኛዋን አውትፑት ለማምረት የዋጣናት ወጪ አዲሽናል ወጪ ምን ትባላለች? ማርጂናል ኮስት ማለት ነው። One thing to be noted here is that the additional cost that the firm incurred to produce the 10th unit of output is not equal to the additional cost of producing the 100th unit. They would be equal if the total cost curve is a straight line ይላል። ስለዚህ 10ኛውን አውትፑት ለማምረት የምናወጣው ወጪና 1000ኛውን አውትፑት ለማምረት የምናወጣው ወጪ ምን አይደለም? እኩል አይደለም። ማርጂናል ኮስት ምንድነው? እኩል አይደለም እያለን ነው። ሶ ሆነ ቦታ ዲክሪዚንግ አለ፣ ከዚያ በኋላ ሚኒመም ይደርሳል፣ ከዚያ በኋላ ኢንክሪዚንግ ነው የሚሆነው። ስለዚህ አውትፑታችን ባደገ ቁጥር ማርጂናል ኮስታችንም ይቀያየራል ማለት ነው። ይሄን ትይዛላችሁ። ኦንሊ እኩል የሚሆነው ግን የ10ኛው ዩኒት እና የ1000ኛው ዩኒት አውትፑት የምናመርትበት ማርጂናል ኮስት እኩል የሚሆነው ቶታል ኮስታችን ምን ከሆነ ነው? ስትሬት ላይን ወይም ደግሞ ሆሪዞንታል ከሆነ ነው። ለምንድን ነው ይሄን እኩል የሚሆነው? ኮንስታንት ሆሪዞንታል ማለት ኮንስታንት ነው ስሎፕ አይደለ? ስለዚህ የቶታል ኮስት ስሎፕ ደግሞ ማርጂናል ኮስት ነው። ስለዚህ ማርጂናል ኮስታችን ሆሪዞንታል የሚሆነው ቶታል ኮስታችን ስትሬት ላይን ከሆነ ብቻ ነው ማርጂናል ኮስታችን ምን የሚሆነው ኮንስታንት እና ተመሳሳይ የሚሆነው ለሁሉም ማለት ነው። ይሄን ትይዛላችሁ። to sum up the marginal cost is the change in total cost which results from a unit change in output. means that marginal cost is the rate of change of total cost with respect to output ማለት ነው። or simply marginal cost is the slope of the total cost እንዳልኳችሁ ማለት ነው። ስለዚህ marginal cost is equals to derivative of total cost in terms of what quantity ወይም ደግሞ change in total cost into change in quantity ማለት ነው። ሶ በዚህ መልኩ ማግኘት እንችላለን። in fact marginal cost is also the rate of change in total variable cost መሆን ይችላል ነው የሚላል። ለምንድን ነው rate of change in total variable cost የሆነው? ምክንያቱም total cost is equals to total variable cost plus total fixed cost ነው። ሶ ይሄ ከሆነ ማርጂናል ኮስት ደግሞ ዴሪቬቲቭ ኦፍ ዋት ዴሪቬቲቭ ኦፍ ቶታል ኮስት አይደለ? ስለዚህ ዴሪቬቲቭ ኦፍ ቶታል ቫሪያብል ኮስት ፕላስ ቶታል ፊክስድ ኮስት ኢን ተርምስ ኦፍ ዋት ኳንቲቲ። ቶታል ፊክስድ ኮስት ደግሞ በቁጥር ነው የሚቀመጠው። የቁጥር ዴሪቬቲቭ ምንድነው? ዜሮ አይደለ? ስለዚህ ዜሮ ነው። ይሄኛውን ብቻ ዴሪቬት አድርገን ማግኘት እንችላለን የሚለው ለዛ ነው ማለት ነው። ስለዚህ ይሄ ትክክል ነው። ሶ ማርጂናል ኮስት ዴሪቬቲቭ ኦፍ ቶታል ኮስት ኢን ተርምስ ኦፍ ኳንቲቲ ነው። ሶ ዴሪቬቲቭ ኦፍ ቶታል ፊክስድ ኮስት ኢን ተርምስ ኦፍ ኳንቲቲ ዜሮ ስለሆነ ማርጂናል ኮስታችን ዴሪቬቲቭ ኦፍ ቶታል ቫሪያብል ኮስት ኢን ተርምስ ኦፍ ኳንቲቲ ምን ይሆናል? መልስ ይሆነናል ማለት ነው። ምላሽ መሆን ይችላል። ሶ ሃይፖቴቲካሊ ቶታል አቨሬጅ እና ማርጂናል ኮስትን በዚህ መልኩ ተቀምጦላችኋል። ሶ ቶታል ፊክስድ ኮስት የምንለው ኳንቲቲው ዜሮም ሆኖ 6ም ሆኖ ምንድነው ተመሳሳይ ነው 60 ነው። ቶታል ቫሪያብል ኮስት ግን 0 ሲሆን 0 ነው፣ 1 ሲሆን 30 ነው፣ ከዚያ 40 45 55 75 120 እያለ ይሄዳል ማለት ነው። ሶ ቶታል ኮስታችን የሁለቱ ድምር ስለሆነ 60 ሲደመር 0 60 60 ሲደመር 30 90 ይሄ ሲደመሩ 100 እነኚህ ሲደመሩ 105 እያለ ይወርዳል። አቨሬጅ ፊክስድ ኮስት ደግሞ ቶታል ፊክስድ ኮስትን ለኳንቲቲ ማካፈል ነው። 60 ሲካፈል ለ0 አይካፈልም አይደለ? አንድ ፋይን 60 ሲካፈል ለ1 60 60 ሲካፈል ለ2 30 60 ሲካፈል ለ3 20 እያለ ስንት ድረስ ይወርዳል? 10 ድረስ ማለት ነው። 60 ሲካፈል ለ6 ሶ አቨሬጅ ቫሪያብል ኮስትም እንደዛው ቶታል ቫሪያብል ኮስትን ይሄንን ለምን ማካፈል ነው? ለኳንቲቲ። ኳንቲቲ የቱ ነው? ለዚህ ማለት ነው። ለእያንዳንዳቸው ሌቭል በዚህ መልኩ ይመጣል። አቨሬጅ ቶታል ኮስትን ስለዚህ ስሩ ከተባለ ቶታል ኮስትን ይሄንን ለኳንቲቲ ማካፈልም ይቻላል፣ ወይንም ደግሞ አቨሬጅ ፊክስድ ኮስትንና አቨሬጅ ቫሪያብል ኮስትን ምን ማድረግ መደመር እንችላለን ማለት ነው። ማርጂናል ኮስት ቼንጅ ኢን ቶታል ኮስት ኦቨር ቼንጅ ኢን ኪው ነው፣ ወይም ደግሞ ቼንጅ ኢን ቫሪያብል ኮስት ኦቨር ቼንጅ ኢን ኪው ነው ማለት ነው። ሶ ምንድነው
ቼንጂን ቶታል ኮስት እንግዲህ ቶታል ኮስት የምታዩት እዚህ ጋር ነው። ሶ ይሄ ጋር ምንም ቼንጅ የለም ሰረዝ ይሆናል። ሶ ከ60 ወደ 90 አድጓል። ስንት ልዩነት? 30 ልዩነት ሲካፈል ከ0 ወደ 1 የ1 ማለት ነው። ስለዚህ ስንት ይሆናል? 30። ይሄ ከ90 ወደ 100 10 ነው። ከዚህ ደግሞ 1 ነው። ስለዚህ 10 ይሆናል ማለት ነው። ሶ በዚህ መልኩ መገኘት ይችላሉ ማለት ነው በሰንጠረዥ ከተሰጠን። ሶ ኮስት ፈንክሽንን ደግሞ ሃይላይት ብናይ ኮስት ኦፍ ፕሮዳክሽን ኢዝ ኤ ፈንክሽንስ ኦፍ አውትፑት ፕሮዲውስድ የሚደረገው ፈንክሽን ነው የሚለን። ጊቭን ዘ ኮስት ፈንክሽን በዚህ መልኩ ቢሰጠን ሶ ቶታል ኮስት ይሄ ቢሆን፣ ስለዚህ አሁን ከዚህ ጋር ቫሪያብል ኮስቱ፣ ቶታል ኮስቱ፣ ፊክስድ ኮስቱ፣ አቨሬጅ ቫሪያብል ኮስት፣ አቨሬጅ ፊክስድ ኮስት፣ አቨሬጅ ኮስታችንን ምን ማድረግ አለብን? መለየት አለብን ማለት ነው። ለይተን ማወቅ ይገባናል። ሶ ፊክስድ ኮስት ምንድነው? ይሄው እዚህ ጋር ይጠይቀናል። ፊክስድ ኮስት ስንት ነው? ቫሪያብል ኮስት ስንት ነው? አቨሬጅ ፊክስድ ኮስት፣ አቨሬጅ ቫሪያብል ኮስት፣ አቨሬጅ ቶታል ኮስት፣ ማርጂናል ኮስታችን ስንት ነው? ስለዚህ ፊክስድ ኮስታችን ማለት እዚህ ጋር ቀጥታ ሄዳችሁ 100 ነው፣ ምክንያቱም ፊክስድ ነው። ሌላው ቫሪያብል ያለበት ይሄ በኪው የተቀመጠው ቫሪያብል ኮስት ነው። ይሄው ቫሪያብል ኮስት ይሄ ከ100 ውጪ ያለው ማለት ነው እንዳለ። አቨሬጅ ፊክስድ ኮስት፣ ስለዚህ ፊክስድ ኮስትን ምን ማድረግ ነው? ፊክስድ ኮስት ሲካፈል ለኪው አይደለ? ስለዚህ 100 ሲካፈል ለኪው ማለት ነው። 100 ሲካፈል ለኪው እዚህ ጋር ይጠቁማናል ማለት ነው። ሌላው አቨሬጅ ቫሪያብል ኮስት የምንለው ደግሞ ቶታል ቫሪያብል ኮስትን ለምን ማካፈል ነው? ለኪው ስናካፍለው ይሄ 3ኪው ስኩዌር ይሆናል። ይሄኛው ደግሞ 2ኪው ይሆናል። ይሄኛው ደግሞ 10 ይሆናል። ስለዚህ በዚህ መልኩ ይመጣል ማለት ነው። በዚህ መልኩ ይመጣል። አቨሬጅ ቶታል ኮስት ደግሞ ቶታል ኮስትን ለማን ለማካፈል ነው? ለኪው ይሄንን ማካፈል ነው ማለት ነው። ስለዚህ ይሄ 10 ይሆናል። ይሄኛው አንዷ ትጠፋለች፣ ይችኛዋም አንዷ ትጠፋለች። ይችኛዋ ግን ኦቨር ኪው ነው የሚሆነው 100 ኦቨር ኪው። ስለዚህ በዚህ መልኩ ይቀመጣል። ማርጂናል ኮስት ደግሞ ዴሪቬቲቭ ነው። ስለዚህ ዴሪቬቲቭ ኦፍ ቶታል ኮስት ኢን ተርምስ ኦፍ ኪው ስናደርግ ይሄ ዴሪቬቲቭ ሲሆን 0 ነው፣ ኮንስታንት ቁጥር። ሶ ይሄ ዴሪቬቲቭ ሲሆን ደግሞ 10 ነው ፕላስ ይሄ ዴሪቬቲቭ ሲሆን ሁለት ወደዚህ ይመጣና ማይነስ ማለት ነው። ማይነስ ምን ይሆናል? 4 ኪው ይሆናል። ማይነስ 4 ኪው። ይሄ ደግሞ ወደዚህ ሲመጣ 9 ይሆንና ኪው ስኩዌር አይደለ? ሶ 9 ኪው ስኩዌር ማይነስ 4 ኪው ፕላስ 10 ይሆናል ማለት ነው። ሶ በዚህ መልኩ ማርጂናል ኮስታችንን ማስቀመጥ እንችላለን ማለት ነው። ሶ በዚህ መልኩ መሰራት ይችላል። ሌላው ግራፍ ኦፍ አቨሬጅ ኮስት እና አቨሬጅ ኮስት ካርቭ ይለናል። ሶ የሁሉንም ግራፎች ቀጣይ ላይ በደንብ አድርጌ የምናይ ይሆናል ማለት ነው። ይሄ ለአሁኑ በዚህ እንጨርሳለን የዕለቱን ሌሰን። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ እና ላይክ እንዲሁም ደግሞ ለጓደኞቻችሁ ሼር ማድረግ አትርሱ።